بسم الله الرحمن الرحيم. الحمد لله وحده صدق وعده ونصر عبده وأعز جنده وهازم الأحزاب وحده، والصلاة والسلام على من لا نبي بعده وعلى آله وأصحابه وعلى كل من اتبع هداه. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. يا معاشر المسلمين عباد الله، يقول الله جل وعلا في كتابه الكريم: إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش يغشي الليل النهار يطلبه حثيثا والشمس والقمر والنجوم مسخرات بأمره ألا له الخلق والأمر تبارك الله رب العالمين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. إن شاء الله، كما تعلمون، من أبرز صفات الله جل وعلا التي تعرض لها الحبشي الهرري عبد الله الهرري بالتحريف والتبديل، وهي صفة علو الله تعالى على خلقه، فلا يكاد يخلو كتاب من كتبه من تعرض لهذه الصفة الجليلة بالتحريف. وقد جرى أتباعه وتلاميذه على هذا المنهج، فتجدهم في احتفالاتهم الكثيرة يعلقون في الطرقات شعاراتهم، ومنها شعار الله موجود بلا مكان. إن شاء الله يا الله سبحانه وتعالى فقادك هنا يا الرحمن على الأرش استوى بتملكته استواء الله عز وجل، حول استواء الله عز وجل على عرشه لإله يالو جيتا كسمايات بلاي كعرش بلاي مهون بتملكته يقدمتو تشاچنن كقرآننا كحديث يزو እንደዚሁም ቀደምቶችን የሷሐቦችንና የታላላቆችን ፈለግ ተከትለው የሄዱትን ይሄንን የተወሰነ አላህ Subhanahu Wa Ta'ala ባገራው የተወሰነ ያክል ወደ እናንተ አደርሳለሁ። ርዕሱ ሰፊ ነው፣ ፖርሽኑ በጣም ሰፊ ነው። ቢሆንም እኔ አሁን እንደሚታወቀው ታላላቆቹ የኛ እንቁዎች በዘመናችን ያሉት እንደነ ኢማም ኢብኑ ባዝ፣ እንደነ ኢማም ፈውዛን፣ እንደነ ኢማም ኢብኑ ዑሰይሚን وكذلك እንደነ ሼኹ አልባኒ እንደነ ሼኽ ሙቅቢል የመሳሰሉትን ታላላቅ ሊቃውንቶች ምናልባት እነሱ ጋር ላተኩሩ ይችላል። እነ ሼኹል እስላም ኢብኑ ተይሚያ፣ እነ ሙሐመድ ኢብኑ አብዱል ወሃብ፣ እነ ሼኹል እስላም ሙሐመድ ኢብኑ አብዱል ወሃብ وكذلك እነ ኢማም ኢብኑ ከሲር፣ እነ ኢማሙ ዘሃቢ፣ እነ ኢማም ኢብኑ አልቀይም የመሳሰሉት ላይ ትኩረት ላላደርግ ይችላል። በራስ ቤት የራስ ነው ብለው ስለሚያስቡ ከነሱ ቀደም ያሉትን አጠቃላይ ሁሉንም ዳሰሳ ባላደርግም እንኳን የተወሰነ ከሐዲስ ከቁርአን ጥቆማ ሰጣችሁና እነዚህ ታላላቅ ሊቃውንቶች ደግሞ ምን አሉ የሚለውን ወደ እናንተ የተወሰነ አደርሳለሁ። ከዛ ውጭ ያለው እናንተ ተገቡበታላችሁ። መንገዱን ለማሳየት ያክል ነው። ባረከላሁ ፊኩም። እንዲሁም ከራሳቸው ደግሞ የራሳቸው ሰዎች አሻዒራዎች ምን አሉ ስለ الرحمن على الأرش استوانا ስለ علو الله عز وجل على عرشه ይህንን በተመለከተ ራሳቸው አሻዒራዎችስ የነሱ ሊቃውንቶች ምን አሉ የሚለውንም የተወሰነ ጥቆማ እሰጣችኋለሁ ኢንሻአላህ። እንዲሁም በቀጣይ ዳሰሳ የምናደርገው ምናልባት ዛሬ ላይ ባልጨርሰውም የሚለቋቸው ሹብሃዎች አሉ በነብዩ አለይሂ ሰላቱ ወሰለም ሐዲስና አንዳንድ የቁርአን አናቅጾች ላይ ያው አጉራ ዘለው መስመር ለቀው መረል ለቀው ሰለፎችንና ቀደምቶችን ትክክለኛ ሶሪህ የሆነውን መንሃጅና ግልጽ የሆነውን የሰለፎችን መንሃጅ በምን አለብኝነት ተእዊል በመጠቀም በባለፈው ርዕሳችን እንዳደረግነው ማለት ነው በጣም ብዙ ያበላሹት ነገር አለ። ሐታ የድፍረታቸው ድፍረት የነብዩን አለይሂ ሰላቱ ወሰለም ሐዲስ ተጫውተውበታል በጣም ማለት ነው። የነሱ መንሃጅ ጋር ያልሄደ
ምንድን ያደርጋሉ እማይሄድን ከነሱ መንሃጅ ጋር የነሱን አካሄድና የነሱን የአስተምሮት ስልት አብሮ የማይሄድላቸው ከሆነ እንልተዋ ለወው ወኢን ለም يلتوي ከሰሩ عنقه የሚቀለበስላቸው ከሆነ በተውል ቅልብስ ያደርጉታል ያ ካልሆነ ደግሞ አንገቱን ጠምዘው ሰብረው ቀንጥሰው ይጥሉታል ምን ይሉታል ማለት ነው ضعيف ነው ይሉሃል ይሄዱና ማንንም ያልቀደማቸው ማንንም ያልሄደበትን በራሳቸው ፈህምና በራሳቸው ግንዛቤ ማለት ነው እና እንደሚታወቀው ይህች ጀማዓ በጣም የታወቀ ጀማዓ ናት በተለይ አህባሽ በማለት የሚታወቁት ወመናሐ ነህወሁም እነሱ በሄዱበት ጎዳና ላይ የሄደ የሱፍይም ዘርበለው ሌሎችም በላቸው እነሱ ከጀህምይም ከሙዕተዚላም ከተለያዩ መንሃጆች ለቅመው አጠራቅመው ስፕሬስ የሆነ መንሃጅ ነው ይዘው የሚጓዙ አህባሾች እንደሚታወቀው ማለት ነው ብዙ ጊዜ ገለጻ እንደተደረገው እና እነዚህ ጀማዓዎች ሸኻቸው አብዱላህ አልሐረሪ የሚባለው ወንድሁም ከሱ በስተፊት የነበሩት እነ አልከውሰሪ የሚባሉ አሉ እነ ኢብኑ ፈውረክ ምን እያሉ የሚያመጧቸውና እነሱ የሚጠጉባቸው የተለያዩ አሉ የሐበሽዩ በተህሪፍ በተብዲል የቁርአን አንቀጽን እንደ ቀጥታ በመቃረንና የነብዩን አለይሂ ሰላቱ ወሰለም ሐዲስ በመቀየር በራሱ ፈህም አቅሉን በማስቀደም ብዙ ጥቅሶች ላይ ጨዋታ ተጫውቷል ይሄ ምንም እንደው የሚሰወር አይደለም በተለይ በአላህ Subhanahu Wa Ta'ala በአስማኡ ሲፋት ላይ በዑቡድያ ላይ የገባበት መዓት እጅግ በጣም አሳፋሪ የሚያሳዝን ትውልድ ገዳይ ነው فلا يكاد يخلو كتاب من كتبه አንድ መጽሐፍ የሱ መጽሐፍ ሆኖ አንድ መጽሐፍ እንደው ባዶን ስለፊቅ ካወራ الرحمن والعرش استوى ወይ ደግሞ ስለ አስማኡ ሲፋት ወጋሳ ያደር ወሃቢዮች ሳይል አይወጣም ይሄ ነው በቃ አካሄዱ ነው ይሄንን አስማኡ ሲፋት ውስጥ الرحمن وعلى العرش استوى እንትን ዑሉውን በተመለከተ ያበለሻሸዋል እንደሚታወቀው من اتباعه وتلاميذه على هذا المنهج የሚሄዱትን ብዙ ጊዜ ታገኛቸዋለህ በየመንገዱ በየትምህርት ቤቱ በር ላይ እበራቸው ላይ እሽንት ቤት ሳይቀር ምንን ያንጠለጥላሉ አላሁ መውጁዱን ቢላ መካን አላሁ መውጁዱን ቢላ መካን አለቀ በቃ አላሁ መውጁዱን ቢላ መካን የቁርአን አንቀጽ ነው የሚመስለው አላሁ መውጁዱን ቢላ መካን የቁርአን አንቀጽ አላሁ መውጁዱን ቢላ መካን የነብዩ ሐዲስ እንደ ሙተፈቅ عليه ሐዲስ በቃ አላሁ መውጁዱን ቢላ መካን መፈክራቸው ነው መታወቂያቸው ነው ልብሳቸው ላይ ቲሸርታቸው ላይ እንደ አዳራሻቸው ምናቸው በዚህ የተሞላ ነው ከየት አገኙት ከየት አመጡት የለም ይሄ የለም በእልህ የመጣ ነው እና እንደሚታወቀው አዩሃል ኢኽዋ የአላህ Subhanahu Wa Ta'ala استواء بعرش ላይ ከአርሹ በላይ ከፍ ማለቱን በተመለከተ በብዙ የቁርአን አንቀጾች አያሌ የሆኑ ማስረጃዎች አሉ ቁርአን ውስጥ በግልጽ ያስቀመጣቸው ይሄ ባህሪ ደግሞ ሲፋ ፊዕልያ ثابته لله عز وجل ሲፋ ፊዕልያ ነው ምድር ሰማያትን ከፈጠረ በኋላ ለኢላህ ያሉ ጌታ استوى على عرشه ይሄ በግልጽ ታላላቆቻችን ቀደምቶች የገለጹት ያስቀመጡት ቁርአን ያስቀመጠው ነው ከሁሉም በፊት ቁርአን ያስቀምጧል የነብዩ አለይሂ ሰላቱ ወሰለም ሐዲስ ያስቀምጧል ይሄን መሰረት አድርገ እሄዳለሁ ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala في سورة طه الرحمن على العرش استوى ብሎ አስቀምጧል وكذلك في سورة الأعراف 54ኛው አንቀጽ ላይ وفي سورة يونس 3ኛው አንቀጽ ላይ وفي سورة الرعد 2ኛው አንቀጽ ላይ وفي سورة الفرقان 59ኛው አንቀጽ ላይ وفي سورة السجدة 4ኛው አንቀጽ ላይ وفي سورة الحديد 4ኛው አንቀጽ ላይ አስቀምጧል ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala ይሄንን አንቀጽ ለመጠቀም ደግሞ እና አቡ العالية فيما ذكره الإمام البخاري رحمه الله تعالى ثم استوى إلى السماء يميلون يقول ارتفع كفل لله يالو جيتا الله كعرش بلاي كفل كمخلوقات بلاي كفل إن مجاهد اندزو على العرش بلو يقلصوبت قلت عليه تقمطبت ሁኔታው ያለው እስኪ እንደው የተወሰኑ አንቀጾችን ልበላችሁ ባረከላሁ ፊኩም ለله يالو جيتا الله Subhanahu Wa Ta'ala ከተናገረ አንደኛ እንደ መረጃ ስንመለከት በግልጽ ስንመለከት ይሰማችኋል አዩሃል ኢኽዋ በተለያዩ አናቀጾች ማለት ነው ምን ይላል ኢላህ ያሉ ጌታ አላህ Subhanahu Wa Ta'ala
إليه يصعد الكلم الطيب والعمل الصالح يرفعه إليه يصعد الكلم الطيب ملكام نغغر ودسو يوطال ودسو يوطال والعمل الصالح يرفعه ملكام سرا كف يادرغوال يلال ያን መልካምን ንግግር ስለዚህ يصعد الكلم الطيب ነው የሚለው يصعد الكلم الطيب ወዴት إليه يصعد الكلم الطيب ودسو يوطال ይሄዳል አይደለም ያለው ወደሱ ይወጣል ግልጽ ነው ምንም የማያሻማ يقول الإمام البخاري رحمه الله تعالى سለ ነብይ عليه الصلاة والسلام حديث يتناገሩት አለ ቡኻሪ የዘገቡት ولا يصعد إلى الله إلا الطيب ነብዩ عليه الصلاة والسلام ምን አሉ መልካም ነገር እንጂ ወደሱ አይወጣም መልካም ነገር ወደሱ ይወጣል መውጣት የሚባል ነገር ከፍ ማለት መውጣት ወደ ላይ መውጣት እንደሆነ ይሄ ግልጽ ነው ይሄንን ያዘው ያው ታነበዋለህ ሁሉ ጊዜ ሌላ ለላህያሉ ጌታ አላህ Subhanahu Wa Ta'ala ያ ኢሳ اني متوفيك ورافعك الي እኔ አንሽህና ወደኔ ከፍ አድራጊህ ነኝ ወደኔ አንሽህ ነኝ አለ ለላህያሉ ጌታ ወደኔ ኢላ ኢሳ ወዴት ነው ወጣው ወደ ላይ ወደ ሰማይ ይሄ በግልጽ የተቀመጠና ያለ ነው ባረከላሁ ፊኩም ምንም የሚያሻማ አይደለም ይሄ የሚያሻማ አይደለም ለላህያሉ ጌታ አላህ Subhanahu Wa Ta'ala ወደ ላይ فوق سماواته ለመሆኑ ምንም የማያሻማ ይሄ ግልጽ ነው ሐሰኑ البصري رضي الله رحمه الله تعالى رفعه إليه طبري بمناገሩት ማለት ነው ኢማሙ الطبري رحمه الله تعالى رفعه إليه فهو عنده في السماء ወደሱ ከፍ አደረገው ይላል ወደሱ ለላህያሉ ጌታ አላህ Subhanahu Wa Ta'ala እሱ የት ነው በሰማይ ነው ለላህያሉ ጌታ ከሰማይ በላይ ነው አላህ Subhanahu Wa Ta'ala ከአርሹ በላይ ነው እንግዲህ ወደ ሰማይ ከፍ አለ መላእክትም እኮ እንደው ይባላሉ ሶፍ ይሰራሉ እሱ ዘንድ ብለን እንደምናገረው ማለት ነው በሰማያት ውስጥ ያሉ ስለዚህ ወደ ላይ ነው ዒሳን ወሰደው ወደሱ ኢኒ ራፊዑከ ኢኒ ሙተወፊከ ወራፊዑከ ኢለየ ወራፊዑከ ኢለየ ቁርጥ ያለ ነው ይሄም ግልጽ ያለ ማስረጃ ባረከላሁ ፊኩም ስለዚህ አላህ Subhanahu Wa Ta'ala በቁርአኑ በተለያዩ አናቅጾች ከተናገራቸው ውስጥ እነዚህም ይመደባሉ ማለት ነው እነዚህም ከዚህ ውስጥ ይመደባሉ ይሄንን በትክክል ልንረዳው የሚገባ ነው ባረከላሁ ፊኩም ለላህያሉ ጌታ አላህ Subhanahu Wa Ta'ala ቁልጭ አድርጎ ግልጽ አድርጎ የነገረን ስለሆነ ማለት ነው በሌላም አንቀጽ ይለናል አአሚንቱም መን ፊስ ሰማኢ አአሚንቱም ለመሆኑ ተማመናችሁን መን ፊስ ሰማ በሰማይ ያለውን እንግዲህ ከሰማይ በላይ ያለውን ማለት ነው ፊ بمعنى على ተመጣለች ለኡሰልመነኩም في جذع النخل في بمعنى على جذع النخل ይሄ ነው ተቀመጠው ያለ ስለዚህ ለላህያሉ ጌታ በሰማይ ውስጥ ተከቧል ሳይሆን ሰማ ሁለት አይነት እይታ አለ ነው ሰማ የሚባለው ከራስ በላይ ያለ ሁሉ ሰማ ይባላል ሰማ ከተባለ ከአርሽም በላይ ሰማ የሚለው አለ ማለት ነው አላህ Subhanahu Wa Ta'ala ከአርሹ በላይ ያለውን ተተማመናላችሁ አትፈሩምን ማለት ነው አአሚንቱም መን ፊስ ሰማኢ ጅብሪል ብለው ለመፈሰር የሚሯሯጡ አሉ እኛ አላህን እንድንፈራ እንጂ ጅብሪልን እንድንፈራ አይደለም የታዘዝ ነው ባረከላሁ ፊኩም የማያስከድ ነገር ነው تعرج الملائكة والروح إليه ملائكة ودسو يوطالو والروح جبريل والروح يا أماني النفس والروح إليه ودسو يوطالو يارغالو ودسو يارغالو تملكته ودسو يارغالو ودلا يوطالو ملائكة قال البخاري رحمه الله تعالى قال مجاهد يقال ذي المعارج الملائكة تعرج إلى الله الملائكة تعرج إلى الله ملائكة ودع الله يارغالو እኛ በግልጽ እየተነገረን ይሄ ይሄንን ተመዝዛለሁ በፕላስተር አስይዛለሁ ወደ ሆነ ነገር ቀልብሻ መጣዋለሁ አያስከድም ባረከላሁ ፊኩም አያስከድም وقال الطبري رحمه الله تعالى يعني تصعد الملائكة والروح إلى الله ملائكتنا روح جبريل مالتنا إلى الله ودع الله سبحانه وتعالى يارغالو يوطالو إليه عائد إلى الله جل وعلا ودع الله سبحانه وتعالى مالتنا إليه مالت ይሄ በግልጽ የተቀመጠ ለላህያሉ ጌታ አላህ Subhanahu Wa Ta'ala በቁርአን ውስጥ የገለጸው ያብራራበት ነው ይሄ
በግልጽ የተነገረን ነው ባረከላሁ ፊኩም ነብዩ አለይሂ ሰላቱ ወሰለም ይህንን አይነት የገለጹበትም ሐዲስ አለ አላ ተሱፉነ ከማ ተሱፉ الملائكه عند ربها عند فهو عنده في السماء የሚለው عنديا አምጥተው የሚጨቃጨቁ ከሆነ ይሄው ነብዩ አለይሂ ሰላቱ ወሰለም كما تصف الملائكه عند ربها መላእክቶች የት ነው ያሉት ከሰማያት በላይ ሰማይ በሰማያት ውስጥ ነው ያሉት ለላህ ያሉ ጌታ ደግሞ አላህ Subhanahu Wa Ta'ala ከዓርሹ በላይ ነው ባረከላሁ ፊኩም ይሄ የተቀመጠና ያለ በሐዲስም የተቀመጠ በዚህ በቁርአን አንቀጽም የተቀመጠ ነው እርስ በርሳቸው ይፈሳሰራሉ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala የነገረናል በሌላም አንቀጽ يخافون ربهم من فوقهم يخافون ربهم ጌታቸውን ይፈራሉ من فوقهم ከበላያቸው ያለውን ለላህ ያሉ ጌታ ይፈሩታል ከበላያቸው ያለው من فوقهم ይሄ من فوقهم የሚባለው ከፍታ እንደ ስልጣን የበላይ የሆነውን ምናምን ብለው ለመፈሰር የሚሯሯጣሉ لا እንደዛ አይደለም من فوقهم ለምሳሌ الذهب فوق الفضة ብንል من فوق الفضة ስንልና فوق الفضة ይለያያል الذهب ወርቅ فوق الفضة ከብር ይበልጣል ማለት ነው ይበልጣል የዛን ጊዜ ማዕረግ ይሆናል ይበልጣል الذهب من فوق الفضة ካልክ ግን ከበላዩ ነው ማለት ነው ከበላዩ ነው ማለት ነው የዛን ጊዜ ስለዚህ من فوقهم ነው ከበላያቸው ለላህ ያሉን ጌታ አላህ Subhanahu Wa Ta'ala ይፈራሉ ስለዚህ ከበላያቸው من فوق ይሄንን ጠቋሚ እነዚህን የቁርአን አንቀጾች ደግሞ የበለጠ የሚፈቷቸው የነብዩ አለይሂ ሰላቱ ወሰለም ሐዲሶች ተዘግበዋል ቁልጭ ባለ መልኩ የተቀመጡ ሐዲሶች አሉ ከሐዲሶቹ ውስጥ አንዱ فمنها حديث معاويه يتناغروا አለ السلمي ማለት ነው وفيه انه اتى النبي صلى الله عليه وسلم بجاريه اراد تحريرها من العبوديه ከባርነት ነፃ ሊያወጣት ይፈልጋት ባሪያ ነበረች መጥቷትም ነው እንደ በተለያዩ ዘገባዎች እንዳለው ማለት ነው እና ይችን ባሪያ ነፃ ሊለቃት ፈለገና ነብዩ አለይሂ ሰላቱ ወሰለም ዘንድ መጣ ተንደድሮ መጥቷት ተጸጽቶ ነው እና ነብዩና አለይሂ ሰላቱ ወሰለም ይችን ባሪያ ነፃ ለለቃት ፈልጌ ነበር አምጣት እስኪያሉ ነብዩ ዘንድ ያመጣት ፈሰአለህ ነብዩ ሰለላሁ ዐለይሂ ወሰለም አይነ አላህ ብለው ጠየቋት እንግዲህ እዚህ ላይ እነሱ የሚያመጡት የሚነጋገሩት የሚያስገቡት የሹብሃ አይነት አለ አዎ ግን ምንም አይነት ውሃ አይቋጠርም ምንም ውሃ ያነሳም የፈለገ ቢለቀለቁት በቀይ ጽሁፍ ቢጽፉት እንደ የፈለገ አይነት ከለር ቢያስይዙት ምንም አይነት ተቀባይነት እንደሌለው ውሃ እንደማያነሳ እመጣበታለሁ አሁን ግን የነብዩ አለይሂ ሰላቱ ወሰለም ሐዲስ ያዙ ይሄን ያዙ ሹብሃቸው ላይ መጣለው ብያቸዋለሁ እና ነብዩ አለይሂ ሰላቱ ወሰለም አይነ አላህ አሏት الله منزه من عينه يا الله ይችቃል እኮ የነብዩ አይደለችም ይችቃል እኮ ዝም ብሎ ወይ ሙአሊፉ ነው ወይ እንትኑ ነው እንደዚህ ያደረገው እንጂ አይነ ከኢሻራው ላይ የተያዘ ነው ወይ ይሄ አይነ የደረጃ ነው አይነ አላህ ከፍጥረቱ አንፃር እንደነው ደረጃው ማዕረጉ ማለት ነው የተለያየ አይነት እነሱ መንሃጃቸው ጋር ስላልሄደላቸው አንደኛ ሐዲሱን ጭራሽ ውድቅ ያደረጉታሉ እንደ ሐረሪዩን ይመስል የሱ አዕዋኖች ከፊሎች የሱ ረዳቶችና አላ መንሃጅ በሱ መንሃጅ ላይ ያሉ ደግሞ ተእዊል አድርገው ቀያይረው እንትን ሰፍተው በፕላስተር አስይዘው ያስቀመጡታሉ እነዚህ አሉ እመጣበታለሁ ተመልከቱ አይነ አላህ አልዋት ነብዩ قالت في السماء ከሰማያት በላይ ነው አለቻቸው ነብዩና አለይሂ ሰላቱ ወሰለም قال من انا እኔ ሰአልዋት እኔ ሲሏት قالت انت رسول الله እኔ ማን ነኝ ሲሏት አንተ እኔ ምንድነኝ እኔ ማን ነኝ ሲሏት ነብዩ አለይሂ ሰላቱ ወሰለም አንተ ረሱላህ አንተ የአላህ መላእክተኛ ነህ አለቻቸው قال اعتقها حررها فانها مؤمنه بل نسالكات ይችማ አማኝናት አሉ رواه مسلم واحمد وابو داود والنسائي بارك الله فيكم ይሄ ነው እንግዲህ አይነ አላህ ብለው ጠየቁት في السماء አለቻቸው ይሄ ነው በቃ ቅዲያችን ነው ይሄ ሐዲስ ነው አንተ የቁርአን አንቀጹ ተቀምጦልሃል ቁርአን አንቀጹ ጋር ሐዲሱ ደግሞ ቁርአኑን ይፈስረዋል አንድ ላይ ተያይዞ በሺ የሚቆጠር መረጃ ማምጣት ትልቅ ግብዳ መጽሐፍ በሙጀለዳት የሚወጣ መጽሐፍ ይወጣዋል ቢነገር ቢወራ በጣም ብዙ ማለት ነው እጅግ በጣም አያሌ መረጃ ሞልቷል ያዚችን ሌላ አሁንም ከነብዩ አለይሂ ሰላቱ ወሰለም ሐዲስ ማስረጃ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala አንዳንድ ሰዎች አይው እንደነማን ምን እንዳትሆኑ እንደ ጀምያዎች አላህ في كل مكان موجود አላህ በየቦታው ነው ያለው አላህ እዚህም አለ
አላህ ውጭም አለ አላህ ቤት አለ አላህ ሳሎን አለ አላህ ማር ቤት አለ አላህ እዛኛው ክላስ አለ አላህ ተራራው ጎን አለ በተራራው በታች አለ እኔ ውስጥ አለ እኛ ጋር አለ ምንም አይነት ዓለማችን ከአላህ የተራቆተች አይደለችም ሁሉም ቦታ في كل مكان موجود አለ ይሄ ይችም ፍርቃ ራሱ هذه فرقه ضاله ايضا مارقه عن دين الاسلام እነዚህም ራሱ ያፈነገጡ ኩፍር ላይ ያሉ ናቸው በእነዚህ ተቃራኒ ደግሞ ይመጡና استوان በስቲላ ይፈስሩና አላህ Subhanahu Wa Ta'ala እዚህም ዓለም ውስጥ የለም ከውጭም አይደለም ከዓለም ውስጥም አይደለም ከላይም የለም ከታችም አይደለም ከቀኝም አይደለም ከግራም አይደለም ከፊትም አይደለም ከኋላም አይደለም ከላይም አይደለም ከታችም አይደለም እዛ ዓለም ውስጥም አይደለም ከውጭም አይደለም ይሄ ደግሞ አህባሽ እሺ አሁን ይሄ ዜሮ ነው ለማለት የለም ለማለት እኮ ነው እንትኑ ኢልዛም ራሱ እንትን ውስጥ የሚያስገባቸው ከላይም አይደለም ከታችም አይደለም ከቀኝም አይደለም ከግራም አይደለም ከፊትም አይደለም ከኋላም አይደለም እዛ ዓለም ውስጥም አይደለም ከውጭም አይደለም ስለዚህ የለም እኮ ነው እንትን የሚወልደው ያረፍተ ነገር ከዚህ ውጭ እኮ የሚያስረዳህ ነገር የለም لا اله الا الله ድፍረት እና ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስም ለላህ ያሉ ጌታ ከሰማያቱ በላይ ከአርሹ በላይ ከፍጥረተ ዓለሙ በላይ መሆኑን የተመለከተ የሚገልጹ አያሌ ሐዲሶች ከመኖራቸው ጋር ሁለተኛ ሐዲስ እንዲህ ይላል ሐዲሱ ጃቢር ረዲየላሁ ተዓላ ዐንሁ ስለ ነብዩ አለይሂ ሰላቱ ወሰለም ሐጅ እየገለጸ ነው وانه عندما خطب الناس في حجة الوداع واستشهدهم على البلاغ ነብዩ አለይሂ ሰላቱ ወሰለም እንዴት ነው አደረስኩላችሁ ወይ እንትን መረጃውን በተከከለ አደረስኳችሁ ወይ ህዝቦች አሏቸው ነሸሃዱ انك قد بلغت واديت ونصحت አዎ አድርሰሃል መክረሃል ግዴታህን ተወጥተሃል ያ ነብይ አላህ አሏቸው فقال النبي صلى الله عليه وسلم باصبعه السبابه ነብዩ አለይሂ ሰላቱ ወሰለም በማጥሪያ ጣታቸው ወይንም ለባጣት በመነላት يرفعها الى السماء ወደ ሰማይ እያሳዩ وينكتها الى الناس ወደ ሰዎችም እንዲህ እየጠቆሙ ወደ ላይ ይጠቅሱና ወደ ሰዎቹ እያሳዩ እንዲያሉ اللهم اشهد اللهم اشهد اللهم اشهد ነብዩ አለይሂ ሰላቱ ወሰለም اللهم የሚለው ወዴት ነው የሚያሳዩት ጣታቸው ወደ ሰማይ አንተ ወደ ላይ ጂና ዘርጋ ተው ነው የሚልህ አህባሽ ተው እሺ ወዴት እኮ ያህባሽ እኮ ለየት እኮ ነው የምትለው ደፋር በጣም ደፋር ማለት ነው ሲጠና ድፍረት እንግዲህ ይሄንን እንደዚህ ግልጽ የሆነ ሐዲስ እያለ ግልጽ የሆነ አይደለም ያመጡልህ ብጅታር የነሱ ስትራቴጂ ምን እንደሆነ ታውቃላችሁ የመጣን የተቀመጠን ሐዲስና የቁርአን አንቀጽን ማአወል መጠምዘዝ ይሄንን ብለው አያመጡልህ ለምሳሌ قال الله كذا ብለው አያመጡልህ ዝም ብሎ ብጅታ ሽፍን ነገር እንጂ እንደኛ ግልጽ ነገር አይደለም ያመጡት የሆነ ድብቅ የሆነ ሽፍንፍን ያለ የሆነ ድንግዝግዝ ያለ ነገር ያመጡልህና ያንተ ኃይል ስለሚያወጣባቸው የቁርአን አንቀጹንም ሐዲሱንም ቶሎ ብለው የሆነ ነገር ሹብሃ መልቀቅ ነው ለምን አይችሉትም አይቋቋሙትም ይደረምሳቸው ደግሞ ደርምሷቸዋል ነብዩ አለይሂ ሰላቱ ወሰለም ይሄንን አሉ ረዋሁ ኢማም ሙስሊም ረሂመሁላሁ ተዓላ ይሄንን በግልጽ ተናግረዋል ረሱል አለይሂ ሰላቱ ወሰለም አስተምረዋል ይሄንን በደንብ ልንይዘው ይገባል ባረከላሁ ፊኩም